እንዴት ሰንብታችኋል? የዴሊ ፎረም ቤተሰቦች። ሳውዲ አረቢያ ቅዳሜ በአሲር ግዛት 3 ኢትዮጵያውያንን በሞት መቅጣቷ አስታወቀች። ኮፒ ሊንክ ሼር አድርጉ፣ ፎሎ ማድረጋችሁም አትርሱም። 3 ኢትዮጵያውያን ወደ ሳውዲ አረቢያ ግዛት ሐሺሽ ለማስገባት ተባብረዋል ተብለው መከሰሳቸውን የአገሪቱ ውጭ ጉዳይ ሚኒስቴር በመግለጫው ላይ አመልክቷል። ሟቾቹ በቁጥጥር ስር ከዋሉ በኋላም በተደረገባቸው ምርመራ ጥፋተኛ ሆነው መገኘታቸውን የገለጸው ሚኒስቴሩ ፍርድ ቤትም በሞት እንዲቀጡ ውሳኔ ማሳለፉንም ጠቅሷል። ተከሳሾቹ ወደ አገሪቱ ጠቅላይ ፍርድ ቤት ይግባኝ ሲሉ ውሳኔው መጽናቱንና ቅጣቱ መፈጸሙንም ጨምሮ አስታውቋል። የሞት ቅጣቱ ቅዳሜ ሐምሌ 28 በአሲር ግዛት መፈጸሙን ሚኒስቴሩ ባወጣው መግለጫ አስታውቋል። ሰኞ ዕለትም ሐምሌ 20 እንዲሁ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱ አስታውቆም ነበር። ከዚህ ቀደም ሂዩማን ራይትስ ዎች ሐሚስ ሙሻይት በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘም የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ አውጥቶ ነበር። የኢትዮጵያ ውጭ ጉዳይ ሚኒስቴር ሐምሌ 6 ባወጣው መግለጫም የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደት ላይ ያሉና የፍርድ ውሳኔ ያልተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የአገሪቱ ባለስልጣናት ጋር በቅርበት እያነጋገረ መሆኑን ማሳውቆ ነበር። በተጨማሪም ሪያድ ውስጥ በሚገኘው ኤምባሲና በጅዳ ቆንሰላ ጽሕፈት ቤት አማካኝነት አስቸጋሪ ሁኔታ ላይ ለገጠማቸው የኢትዮጵያ ዜጎች ሰብአዊነት ከግምት ያስገባ እርምጃ እንዲወሰድ የሚያደርግ ጥረት መቀጠሉንም ነበር መንግስት የገለጸው። በአሁኑ ሰዓት በሳውዲ አረቢያ የሞት ፍርድ እየተጠባበቁ ያሉ ኢትዮጵያውያን ከቢቢሲ ጋር በስልክ መነጋገራቸውም ተገልጿል። ሀብቶም እና ሌሎች በዚህ ዘገባ ውስጥ የተካተቱ ሀብቶም የተባለ የሞት ፍርደኛ ከቢቢሲ ጋር ባደረገው ቆይታ ከ3 ዓመት በላይ በደቡባዊ የሳውዲ ክፍል በምትገኝ ሐሚስ ሙሻይት ከተማ በእስር ላይ ይገኛለሁ ብሏል። ሀብቶም እርዳታ ለማግኘት ለቢቢሲ ተማጽኗል። የአገሩ መንግስት ዕጣ ፈንታው ለመለወጥ እምብዛም ጥረት ባለማድረጉ እንደተበሳጨም ነው ያስታወቀው። እሱና ሌሎችም አብረውት የታሰሩ ሰዎች ጦርነትና ድህነትን በመሸሽ ለተሻለ ሕይወት ሲሉ ቤታቸውን ጥለው መሰደዳቸውንም ለቢቢሲ ተናግሯል። በጅቡቲና የመን በኩል የወሰደው ጉዞ መጨረሻ ግን እስር ሆኗልም ሲልም ተናግሯል። በሳውዲ እጽ በማዘዋወር ወንጀል ተከሰው እስር ቤት ከሚገኙ ቁጥራቸው እየጨመረ ካለው ኢትዮጵያውያን ጋር መቀላቀሉንም ነው ያስታወቀው። በርካታ ቁጥር ካላቸው እስረኞች መካከል 7ቱ ቢቢሲ እንዳነጋገረ ማስታውቋል። በእስር ቤቱ የሞት ፍርድ እየተጠባበቁ የሚገኙ ኢትዮጵያውያን ቁጥርም 200 እንደሚደርሱ ነው እነዚህ እስረኞች ለቢቢሲ የተናገሩት። ፓኪስታናውያን፣ ሱዳናውያንና ዮርዳኖሳውያን ጨምሮ ሌሎችም የውጭ ሀገር ዜጎች በተመሳሳይ ሁኔታ ውስጥ ይገኛሉም ብለዋል። በተያዘው ዓመት የመጀመሪያው 7 ወራት ብቻ 17 ኢትዮጵያውያን በሳውዲ በሞት ተቀጥተዋል። የሳውዲ ዜጋ ካልሆኑት መካከል የኢትዮጵያውያን ቁጥር ከፍተኛ እንደሆነ ነው የተነገረው። 5ቱ የሞት ቅጣቶች የተፈጸሙት ሰኞ ዕለትም ነበር። አምነስቲ ኢንተርናሽናል በሰራው ጥናት መሰረትም ከ2 ዓመት በፊት 2 ኢትዮጵያውያን ብቻ በሞት ተቀጥተዋል። በ2025 ቁጥሩ ወደ 35ም ደርሶ ነበር። ቁጥሩ ለምን እንደጨመረ ግልጽ እንዳይደለም ነው የተነገረው። ነገር ግን 2 ዓመት ካስቆጠረና ጠባሳ ጥሎ ካለፈው የትግራይ ጦርነት በኋላ በርካታ ሰዎች እየተሰደዱ እንደሚገኙም ነው መረጃዎች የሚያሳዩት። የአምነስቲ ኢንተርናሽናል አጥኚ ዳና አህመድ በቅርብ ዓመታት ውስጥ ሳውዲ አረቢያ ከአደንዛዥ እጽ ጋር ለተያዙ ወንጀሎች የሞት ቅጣትን ከማስፋፋቷ ጋር የሚያያዝ ሊሆን ይችላል ሲልም ለቢቢሲ አስረድቷል። ሀብቶም እንደ ሌሎችም ቢቢሲ ያነጋገራቸው እስረኞች ሁሉ ከትግራይ የመጣ ወጣት ነው። ሐሺሽ በስውር በማስገባት ጥፋተኛ መባሉንም ለቢቢሲ አስረዷል። በሳውዲ አረቢያ ዳኞች የሚተላለፉት ብይን የሞት ቅጣት ሊያስከትል ይችላልም ሲል ያስረዳል። ነገር ግን ራፕራይቭ፣ ሂዩማን ራይትስ እና አምነስቲ ኢንተርናሽናል ጨምሮ የመብት ተሟጋቾች ቡድኖች እንደሚሉት አብዛኛው ጊዜ እንዲህ ያሉ ጉዳዮች ተገቢውን የፍርድ ሂደት አይከተሉም ብለዋል። ተከሳሾቹ ጠበቃ አያገኙም፣ ፍርድ ቤትም አይቀርቡም። የአምነስቲ ኢንተርናሽናል አጥኚ ዳን እንደሚሉት አስተርጓሚ የሚቀርብም ከሆነ በቂ አይደለም ብለዋል። በአሰራር ደረጃም ይግባኝ ማለት ቢቻልም
ያለ ጠበቃ ይግባኝ ማቅረብ አይቻልም፣ ከዚያም ፍርዱ ወዲያው ተፈጻሚ ይሆናል ሲልም ያስረዳል። ፍርድ ተላልፎ በጠቅላይ ፍርድ ቤት ተገምግሞ ንጉሱ ይሁንታ ሰጥተው እስከሚጸና ድረስ ባለው አጠቃላይ ፍርድ ሂደት ግልጽነት የለውም ሲልም ተናግሯል። የሞት ፍርድ የሚጠባበቁ ሰዎች ቤተሰቦቻቸው ስለ እጣ ፈንታቸው መረጃ አይሰጣቸውም ሲልም ያክላል። ሀብቶም እንደሚለው ከጠበቃ ጋር ለመነጋገርና ራሱን ለመከላከል እድል አልተሰጠኝም ብሏል። በአረብኛ የተጻፈ ሰነድ ላይ እንዲፈርም እንደተገደደም ይናገራል። ይህ ጽሁፍ በፍርድ ውሳኔ እንደተስማማ ይገልጻልም። ሆኖም ግን ምን ላይ እየፈረመ እንደሆነም እንደማያውቅም ነው ሀብቶም ለቢቢሲ አስረዳው። ሌሎችም ቢቢሲ ያነጋገራቸው እስረኞች ስለ ፍትህ ስርዓቱ ተመሳሳይ ታሪክ ነው ያጋሩት። ሂዩማን ራይትሶችም ለጉዳዩ ቅርበት ያላቸው ሰዎች ጋር በማነጋገር የጅምላ ፍርድ ተገቢውን የፍትህ ሂደት ያልተከተለ የጅምላ የፍርድ ቤት ስነስርዓትና መቼ እንደሚፈረድባቸው በውል ሳያውቁ ታስረው የሚጠባበቁ ሰዎች እንዳሉ መረዳቱን በተቋሙ የተፈናቃዮችና ስደተኞች ከፍተኛ አማካሪ ናዲያም ሃርድማን ይናገራሉ። የፍርድ ሂደቱ ፍትሐዊ አይደለም የሚለው ክስ በተመለከተ ለቢቢሲ አስተያየታቸው የተጠየቁት የሳውዲ ባለስልጣናት ምላሽ አለመስጠታቸውም ተነግሯል። ሆኖም ግን እያንዳንዱ የሞት ፍርድ ሲፈጸም በይፋዊ መገናኛ ብዙሃን በኩል መግለጫ ይሰጥበታል ተብሏል። መግለጫው የምርመራ ሂደቱ፣ የፍርድ ሂደቱ፣ ይግባኝ፣ የጠቅላይ ፍርድ ቤት ውሳኔና የንጉሱ የፍርድ ይሁንታ ውሳኔን በግልጽ ይዘረዝራል። መግለጫው ዜጎች ከአደንዛዥ እጽ መስፋትና ከሚያደርሰው ጉዳት ለመጠበቅ ያለውን ቁርጠኝነት ያንጸባርቃል ሲሉ ነው የሚያስረዱት። ሀብቶም እንደሚለው ግን በእስር ቤት በሚገኘው ክፍል ውስጥ ባለ የግድግዳ ስልክ አማካኝነት ከቤተሰብ ጋር አልፎ አልፎ መገናኘት ቢችልም የሞት ፍርድ እየጠበቀ መሆኑን ሊነግራቸው አልፈለገም። አሁን ከሚነግራቸው ከሞት በኋላ ቢሰሙ ይሻላል ሲልም ነው ለቢቢሲ ያስረዳው። ህልሙ ሁለተኛ ደረጃ አጠናቆ ከዩኒቨርሲቲ ተመርቆ ስራ ይዞ ቤተሰቦችን መርዳት እንደነበርም ነው የሚናገረው። ነገር ግን በትግራይ ጦርነት ምክንያት ይህ ህልሙ እንደተጨናገፈም ያስረዳል። ህልሜ ከሰመ፣ ስለዚህ ለመሰደድ ወሰንኩኝ ሲል ነው ለቢቢሲ ያስረዳው። በአውሮፓውያኑ 21 ወደ ሳውዲ አረቢያ ከሚደረገው አደገኛ ጉዞ ተርፎ በፍየል ጠባቂነት አነስተኛ ገንዘብ ያገኝ እንደነበርም ነው የሚያስረዳው። ቀጣሪዎቻቸው እሱና ሌሎችም የተሻለ ገንዘብ የሚያገኙበትን እድል አቀረቡልን ይላል። ጥቅል እንዲያደርሱ ተጠይቀው በጉዞ ላይ ሳሉ ፖሊስ አስቆሟቸው። እጃቸው ላይም ጫት ተገኘም። የሳውዲ አረቢያ መንግስትም ይፋዊ መግለጫ ሀሽሽ ማዘባበር ቢልም ቢቢሲ ያነጋገራቸው ግን የጠቀሱት ጫትን ብቻ ነው። ሀብቶም ምን ይዞ እንደነበር አለማወቁን ተናግረው ኋላ ላይ ጫት መሆኑን ተነገረኝም ይላል። ጫት ምን እንደሆነ እንኳን አላውቅም በማለት ስራውን ለመስራት የፈቀደው የቀረበለት ገንዘብ አማላይ በመሆኑ እንደሆነም ነው ለቢቢሲ አስረዳው። ሀብቶም ባለማወቅ ጥፋት መስራቱን ያምናል። የፍርድ ውሳኔው ወደ እስራት እንዲለወጥለትም ይፈልጋል። ሚያዝያ ላይ 3 አብረውት የነበሩ ኢትዮጵያውያን እስረኞች በሞት መቀጣታቸውንም ነው የሚያስረዳው። ሰኔ ላይ ደግሞ 9 እስረኞች ተገድለዋልም ይላል። ሚያዝያ ላይ የሞት ቅጣቶች ሲፈጸሙ ከሰብአዊ መብት ተሟጋቾች እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ጨምሮ ከተወሰኑ የኢትዮጵያ አመራሮች ተቃውሞም ተሰምቶ ነበር። አቡነ ማትያስ መንግስት ከሳውዲ ባለስልጣናት ጋር እንዲነጋገርም በወቅቱ ጠይቀው ነበር። እስረኞች በሞት ጥላ ስር የሚኖሩ ድምፅ አልባ ልጆቻችን ናቸው ሲሉም ነበር ያስታወቁት። ሂዩማን ራይትሶች ሚያዝያ ላይ ባወጡት ሪፖርት የሳውዲ ባለስልጣናት የኢትዮጵያ ስደተኞች የሞት ቅጣት እንዲያቆሙና የሁሉን ጉዳይ በዓለም አቀፍ ሕግ መሰረት እንዲከናወን እንዲያደርጉ ማሳስበው ነበር። የኢትዮጵያ የውጭ ጉዳይ ሚኒስቴር ጣልቃ እንዲገባና በቆንስላው ድጋፍ እንዲሰጥም ተጠይቆ ነበር። ግንቦት ላይ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና የሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኩራጂ አዲስ አበባ ሲገናኙ በሳውዲ አረቢያ ስላለው አጠቃላይ የኢትዮጵያን ስደተኞች ደህንነት ጉዳይ ተነጋግረው ነበር። ይህንን ተከትሎ ሰኔ ላይ የኢትዮጵያ አምባሳደር ጣፋቱላ ዳዲ በሳውዲ እስር ቤት ጉብኝት እንዳደረጉም ተነግሯል። ቢቢሲ ያነጋገርኳቸው ያሉ እስረኞች ግን ያሉበት ሁኔታ ለአምባሳደሩ ለማስረዳት በቂ ጊዜ እንዳልተሰጣቸው ነው የተናገሩት። በቀጣይ ሳምንት ተጨማሪ ኢትዮጵያውያን በሞት የተቀጡ ሲሆን ጉብኝቱ እምብዛም ተጽዕኖ የፈጠረም እንዳልነበር ተሰምቷል። የአፍሪካ ህብረት የሰብአዊ መብት ኮሚሽን በሳውዲ አረቢያ የሞት ፍርድ ላይ ያሉ ዜጎች ደህንነት እንድትጠብቅ ኢትዮጵያን አሳስቦ ነበር። ቢቢሲ በሳውዲ አረቢያ ከሚገኙ ኢትዮጵያውያን እንዲሁም ከፌዴራል መንግስት አስተያየት ቢጠይቅም ምላሽ አላገኘውም ብሏል። የውጭ ጉዳይ ሚኒስትር ሐምሌ 6 ባወጣው መግለጫ የሞት ፍርድን ባይጠቅስም ሳውዲ አረቢያ ውስጥ የህግ ሂደት ላይ ያሉ እና የፍርድ ውሳኔ የተላለፈባቸው ኢትዮጵያውያንን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቆ ነበር።
ወደ 2000 የሚጠጉ ኢትዮጵያውያን ንጉሳዊ ምህረት እንዳገኙም ነው የተገለጸው። ወንጀሎችና የተላለፈባቸው ፍርድ ምን እንደሆነ ግን በይፋ አልተጠቀሰም። ታዲያ እስረኞቹ ዲፕሎማሲያዊ መፍትሄ እናገኛለን ብለው እየተጠባበቁ ሲሆን በተጨናነቁ እስር ቤቶች እንግልት እየደረሰባቸው እንደሆነም ያስረዳሉ። በሌላ እስር ቤት ክፍል የሚገኝ ደስታ የሚባል ኢትዮጵያዊ እሱ ባለበት ክፍል ውስጥ 200 ወንዶች ተጨናንቀው እንደታሰሩ ይናገራል። ለ90 ሰዎች እንዲበቃ በተዘጋጀው ክፍል ውስጥ 45 ተደራራቢ አልጋዎች በግድግዳ ጥጎች ይገኛሉ ብሏል። ቀን ላይ እስረኞች በአስጨናቂ ሁኔታ እርስ በርስ ተጠጋግተው መሬት ላይ እንደሚቀመጡም ያስረዳል። ምሽት ላይ ቅዝቃዜ ሲሆን የሚለብሱት ብርድ ልብስ ስለሌለ ሰውነታቸው በቆሻሻ መጣያ ፕላስቲክ እንደሚሸፍኑም ነው የሚያስረዳው። ጠባቂው በሩን የሚከፍተው አንድ ጊዜ ብቻ ነው፣ እሱም ምግብ ለማስገባት ነው ይላል። ይህ ኢትዮጵያዊው እስረኛ አፍና አፍንጫቸው በጭንብል ይሸፍናሉ። በሩ የሚከፍተው በዚህ ጊዜ ብቻ ነው። ምግቡ ከሰጠን በኋላ በፍጥነት በሩን ይቆልፋል ሲልም ያስረዳል። ማንኛውም ጥያቄ መጠየቅ ወይም ማነጋገር አይቻልም። ጥያቄ ከጠየቅ ከፍተኛ ድብደባ ይደርስባል ሲልም ደስታ ያስረዳል። ከየመን ድንበር ለመሻገር ሲሞክር ከታሰረ ከ3 ዓመት በላይ እንደቆየም ያስረዳል። አደንዛዥ እጽ በማዘዋወር እንደተከሰሰም ነው የሚናገረው። 3 ኢትዮጵያውያን ነበርን። አንድ የመናዊ ከእኛ ጋር ነበር። ደህንነቱ የተጠበቀውን መንገድ ስለሚያውቅ ድንበር ለመሻገር እንደሚረዳን ነገረን። ስለዚህም በምላሹ ጫት የያዘ ጥቅል ከወሰድን ገንዘብ እንደሚከፍለን ቃል ገባልን ብለው ያስረዳል። የሚያሳዝነው ተሻግረን ብዙም ሳንቆይ በፖሊሶች ተያዝን። ጥይት ተተኮሰብን። የመናዊ ሮጠ፣ እኛ ግን አልቻልንም። ደንግጠን ነበር። ወደ የት እንደምንሄድም አናውቅም ነበር ሲልም ይህ ኢትዮጵያዊ ያስረዳል። ቢቢሲ ያነጋገርኳቸው ያሉ ሌሎች እስረኞችም ደስታም የሞት ፍርድ ይፈረድብኛል ብሎ አልጠበቀም። የእስር ጊዜውም ጨርሶ ወደ ሀገሩ እንደሚመለስ ተስፋ አድርጎ እንደነበርም ተናግሯል። ሆኖም ግን እሱም በአረብኛ የተጻፈ የሞት ቅጣት የሚጠቅስ ሰነድ ላይ እንዲፈርድም እንደተገደደም ነው የተናገረው። ሀብቶም አንድ እስረኛ ሌላውን ማጽናናት አይችልም። ከማልቀስ ውጭ አማራጭ የለንም። መቼ እንደሚሆን ባናውቅም ተራችንን እየጠበቅን ነው ሲል ያስረዳል። በጥልቅ ፍርሃት ውስጥ እየኖርን ነው። የሚሰጠን ምግብ መብላት እንኳን አልቻልንም ሲልም ያስረዳል። ኢትዮጵያውያኑ እንደሚሉት ከሆነ የሞት ፍርድ ከተፈረደባቸው በኋላ እንደ ሌሎች የሞት ፍርድ ተፈጻሚዎች እኛም ላይ ይፈጸማል የሚል ስጋት አለን። መንግስት አንድ መፍትሄ ይስጠን ሲሉም ነው የጠየቁት። ቤተሰቦቻችን ቪዲዮችን ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሲሆኑ ሰናይ ጊዜ